Anke kana ga fuulli tagatti sana gadi. Wani. Maal jechuudha? Kanaafuu qajeelaa taasaa hin jirtu jedhama. Agatti utan deetu fuulli ta'u. Badam. Akkasi ankina viitaaminii waan dhasiin namoo guyyaa qophiin anke. Kaara keetti caala kamiila keetti turre dheerata. Amarti lachi si dirame. Achi na direetti dura waan qabu. Maashaallah wallahi dheeraa ilaa kana yaa qophisi. Banne gab dheerata. Wallahi barkunu anke kana. Ati kubee gaafsi godhan. Ati ma harka qofa. Maashaallah dheerate. Ba akkasi. Godhe garuu dhibbee godhu yaa Rabbi. Ani immoo ማለፍ ከከሱ ከደ ጋር ይዜ ሰይድ ሚስት እዚህ ጋር ታለቃቀሳለች። ፎቶዬን ቀዳደደ ሰባበረ ብላ እሱ እዛ ጋር ሂዶ ሌላ ሴት ያደናነቃል። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? እምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። ባላችሁበት አላህ ይጠብቃችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሰይድ እንግዲህ ምን እያረገ እንደሆነ እንግዲህ አላሁ አለም። እዚህ ጋር እንትንሽ ያምራል ፊትሽ ግን አያምርም። ሚዲያ ላይ ግን በጣም ነው ለሴት ልጅ እንደዚህ አይነት ቃላት በጣም ከባድ ነው። ደግሞም ታምራለች። ባህሪዋም ደረቅ ያለ ነው፣ ፊቷም ደረቅ ያለ ሆነ እንጂ እኔ እውነቱን ለመናገር የሰው ትዳር የተረጋጋ የሰው ትዳር ላይ ሂደው የሚገቡትን ሴት በምንም አይነት ሙስተሂል አልገድፋትም ማለት ነው። ለምን የሰው ልጅ የሰው ትዳር ሂዶ ከሚበጠብጥ የሰውን ትዳር ሂዶ የሰውን ህይወት ውስጥ ገብቶ ከሚያመሰቃቅል ያ አላህ ለኔ የሚበጀኝን አንተ ይሻላል ያልከኝን ስጠኝ ብሎ የሰው ልጅ ዱዓ ቢያደርግ አላህ የበለጠውን ነገር ይሰጠዋል። ለዛ ቤተሰብ ሰላም ማጣት፣ የልጆች መበተን፣ የትዳር መበተን መንስኤ ከመሆን አላህ ሁላችንንም ይጠብቀን። አላህ የተብቃቃ ጌታ ነው፣ ለማንም የሚደርስ ነው። እና እኔ እንግዲህ የወሸሚስ ትክክል ናት አልልም። ያው በተሰፈሩት ቁርና ይሰፈራሉ። እሷም ሱመያን ስትሰድብ እሱም ይዞ አቦነናት። እቺም ህይወቷ ውስጥ ገብታ መጀመሪያም እያመሰቃቀለች ነበር። ያቺን ክፍተት አግኝታ ገባች። እሷም ዋጋ ከፈለች። ሰይድ ደግሞ አሁንም ሆነ እየተረጋጋ አይደለም። ሮዛ ያለችው ምንድነው ባለፈው ሱመያ ስላለችኝ ሳይሆን ሰይድ ራሱ ውስጡ በአንድ ሴት ተረጋግቶ የሚቀመጥ አይደለም። እኔ ጋር ሁኖ ራሱ የሆነ ቦታ ራሱ ቁጭ ብለን ሻይ ቡና እያልን ራሱ የሆነ ሴት ስትመጣ አብሯት ነው የሚሄደው። ምን ሆንክ ስለው ስልክ እየጎረጎርኩ ወይ ኔትወርክ ምድሬሽ ይለኛል እና ብዙ ታዝቤዋለሁ እና ከአንድ ሴት ጋር ተረጋግቶ አይቀመጥም ነው ያለችው። እና አንዳንድ ጊዜ እንደዚህ አይነት ወንዶች የተለያየ ሴት ያገባሉ ማለት ሳይሆን አመል አለባቸው። በቃ እውነት አቡበክር ዳዋ ሲያረግ ምንድነው ያለው? እኛ ዝሙትን አልጋ ላይ ብቻ ነው የምንለው፣ ዝሙት በአይንም በእጅም በእግርም ይሰራል ብሏል። ከሱ ነገር አላህ ይጠብቀንና ዝሙት በእንደዚሁም ይሰራል ብሏል። በአይ ማየትም በመስማትም በቃ እና ሮዛም የፈራችው ሰይድን ያንን ነው ያለችውም ደግሞ እውነት ነው። በቃ እሱ ምንጊዜም ሰይድ ሱብሃንአላህ ምንጊዜም እንዲህ ነው። ህጻናቶች ሰፈር ላይ ሲጫወቱ ወንድ አይሉ ህጻን አይሉ አዋቂ አይሉ ውሻም አይሉ እንስሳም አይሉ ይተጠግተው ነው የሚጫወቱት ህጻናቶች ማለት ነው። ሰይድ ማለት እነዛ ህጻናቶች ናቸው። በቃ ባገኘው ቦታ ላይ መለጠም ባገኘው ቦታ ላይ አዳማ ላይ የተወር የሆነ ሰው እሱ ያልገባበት የሴት የወንድ ያሮጊት የሽማግሌ ያልገባበት ቦታ የለም። እስቲ እንደ ሰይድ ማለት ነው ወላሂ ነው ምልክ ብዙን ጊዜ ከአላህ ቀላሉን ነገር ትተን ከባዱን ነገር ነው ከሰው ልጅ የምፈልገው። አላህ ቀለል ያለ ነገር ይሰጣል። አንተ እስቲ አላህ ህይወትህን እንደዚህ ያመሰቃቀለውን እስቲካፍ እኮ ረመዳን ላይ ብቻ አይደለም። እስቲካፍ ማለት የሰው ልጅ ከምንም ነገር ጸርቶ ስልክ የለ ምን የለ ጥሪ የለ ምን የለ ያን ሁሉ ስልካችሁንም ጓደኛችሁንም ሁሉን ነገር ዱንያው የሆነ ነገር ውጭ ጥላችሁ መስጊድ እስቲካፍ የሚባለው መስጊድ ገብቶ የሰው ልጅ እንደ 2 ቀን 3 ቀን ባትችል እንደ 24 ሰዓት ስልክክን ቤት ቁጭ አርገክ 24 ሰዓት ብዙ አይደለችም 24 ሰዓት እንደ መስጊድ ከሰፈርክ ራቅ ያለ ቦታ ላይ መስጊድ ገብተክ እስቲ እንደ ያ ረብ እንደ አንተ ህይወቴን አስተካክል፣ እንደ ትዳሬን አስተካክል። እኔ ገንዘብ ሰተኸኛል፣ አፊያ ሰተኸኛል፣ ቤተሰብ ሰተኸኛል፣ ምንም ያጎደልክብኝ ነገር የለም ግን ደስተኛ አይደለሁም። ያ ረቢ አንተ በህይወቴ ውስጥ ደስተኛ አድርገኝ።
ብለክ እስቲ እንደው እስቲካፍ ገፍተክ እንደው ለ24 ሰዓት እንደው ተናንሰክ ረካዓተን ሰግደክ እስቲ አላህን ለምነው። ወላሂ አላህ የሚሳነው ነገር የለም። ረህመቱ ሰፊ ነው። የተበላሸብን ነገር ሁሉ አላህ ያስተካክልልናል። እኛ ግን ትንሹን ነገር ትተን ትልቁን ነገር ፍለጋ ነው የምንሄደው። አላህ እኮ ከሰው ልጅ ምንም የሚፈልገው ነገር የለም። እንደዚህ ያችንም ታገባለክ፣ ያችንም ትተዋለክ፣ ይችንም ታገባ። እንደዚህ ለምንድን ነው የምትሆነው? እንደዚህ የምትሆንበትን ምክንያት ለምንድን ነው? ከአላህ ስለምንርቅ ነው። እያንዳንድ ህይወታችን ምስቅልቅል እያለ ያለው ማለት ነው። አላህ እንደዋ ወዶ መርጦ እሱ ጥሩ ናችሁ የኔ ናችሁ ከሚላቸው ባሪያዎች አላህ ያደርገን። ወላሂ በራሳችሁ ሰርታችሁ በራሳችሁ ገንዘብ መፈተን ማለት በቤተሰቦቻችሁ መፈተን ማለት ወላሂ ከባድ ነው። የሰው ልጅ ፈተና በሆነ ነገር ልታመልጡት ትችላላችሁ። የአላህን ፈተና ግን የትም ሆኖ ተከትሏችሁ ነው የሚሄደው። ለምን እኛ የምናስፋፋት ለእኛ ትንሽ የሆነችው አላህ ጋር ትልቅ ናት። የፈሳድ የዝሙት ትንሽ ደግሞ የለው። በተለይ ማንም ሴት ስር እየሄዱ እየተለጣጠፉ ምን እያለ እኛ ቀላል ሊሆን ይችላል። እርግጥ ነው ገንዘብ ልናገኝበት እንችላለን። ምንም እንስራ ገንዘብ እናገኝበታለን፣ ቪው እናገኝበታለን። ወላሂ ከኪሳራዎች ነን፣ ከከሰሩት ነን ያለ ነው። አላህ ከከሰሩት ይጠብቀን። ይሄ ሁሉ ምንለፋለት፣ ይሄን ሁሉ ምንደክምለት፣ ይሄን ሁሉ ምንቀባጥርለት፣ ይሄን ሁሉ ምናባለ ሁሉ ነገ ትተነው እንሄዳለን። ያችን አቡጀዲ እንኳን የምንለብሰው ወላሂ ከስንት አንድ ነው። በገንዘባችን ሰው ገዝቶ የሚያለብሰን ሌላ ሰው ነው ገዝቶ የሚያለብሰን። ያአኪ እስቲ ዘን የምንሄዳት ነገር ምንድነው? ከዚህ ነገር ላይ ምንድነው ዘን ከኛ ጎን የሚከተለው ምንድነው? ምንም። ለምን ታዲያ ለሰው ልጅ ክፋትን እንመኛለን? ለምን ለሰው ልጅ ሞትን እንመኛለን? እስቲ እንደው እያንዳንዳችን ስራችን ላይ እስቲ ለራሳችን ሂሳብ እናደርግ። ዛሬ ውሎዬ ምንድን ነው? ምን ጽፋት እያንዳንዷ ኮሜንት እኔ ምን አገባኝ? ያን ሰውዬ አበሳጨኝ፣ እስቲ ጥሩ ኮሜንት ልጻፍለት። ንግግሩ አልተመቸኝም፣ ምን አገባኝ? ጥሩ ኮሜንት ልጻፍለት። ሰውን እየተሳደበ ነው፣ እኔ ምን አገባኝ? ጥሩ በቃ የሆነ አይታወቅም እኮ ያ ሰውዬ ስለተሳደበ ንግግሩ ስላልተመቸሽ አንቺ ልትሰድቢው ትችያለሽ፣ ግን በአንቺ ስድብ አይስተካከልም። የባሰ ያንቺን ስድብ ሌላ በጣም ቫይራል እንዲወጣ ሌላ ነገር አሻሽሉ። ከዛ ስድብ ይበልጥ አሻሽሎ ዘይ ይመጣል። አላህ ክላስ ያለው ስራ